በሞንትሪያል በተኩስ አደጋ ህይወቱን ያጣውን ፖሊስ ለማሰብ ዝግጅት ስለመደረጉ፣ ታዳጊው በእስራት ስለመቀጣቱ፣ በቴስላ ኩባንያ ላይ ምርመራ ስለመጀመሩ፣ የማህበራዊ መገናኛ ዘዴዎች መስፋፋት የጥላቻ ንግግር እንዲጨምር አድርጓል ስለመባሉ፣ የደቡብ አፍሪካ መንግስት የጸጥታ ጥበቃ ዘመቻ እጀምራለሁ ስለማለቱ፣ ህወሓት በአፋር ክልል ጥቃት ስለመሰንዘሩ፣ ከእስር በተለቀቀ ሰሞን በድጋሚ ወንጀል የፈጸመው ግለሰብ ጽኑ እስራት ተፈርዶበታል ስለመባሉ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። በካናዳ ሞንትሪያል ከተማ በተከፈተበት ተኩስ ህይወቱ ያለፈውን የፖሊስ አባል ለማሰብ የመላ ከተማዋ ነዋሪዎችና የጸጥታ አካላት በከፍተኛ ሀዘን ላይ እንደሚገኙ ተገልጿል። ድርጊቱ ላለፉት 24 ዓመታት በከተማ መሰል አደጋ ካጋጠመ በኋላ የመጀመሪያው መሆኑን የተነገረው በሞንትሪያል ኮት-ዳኔዥ በተባለ አካባቢ አንድ የታጠቀ ግለሰብ በከፈተው ድንገተኛ የተኩስ ጥቃት የ34 ዓመቱ የፖሊስ መኮንን መሐመድ ላሚን ቤንሬድዋን በግዳጅ ላይ ያለ ህይወቱ አልፏል። መኮንኑ እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ማህበረሰቡን በቅንነት ሲያገለግል የነበረ መሆኑ የተገለጸ ሲሆን በዚሁ የጥቃት ድርጊት አንድ የ68 ዓመት ግለሰብም ህይወቱ አልፏል ተብሏል። የከተማ ፖሊስ ዋና አዛዥ ድርጊቱን አስከፊ ሲሉ የገለጹት ሲሆን የሞንትሪያል ከተማ አስተዳደርም ለመኮንኑ ክብር ሲል ሰንደቅ ዓላማው ዝቅ ብሎ እንዲውለበለብ አዟል። ጥቃቱን የሰነዘረው የ25 ዓመቱ ወጣት በፖሊስ እርምጃ የተገደለ ሲሆን ከመሞቱ በፊት በሴቶችና በፖሊስ አባላት ላይ ያነጣጠረ የጥላቻ መልእክት የያዘ ሰነድ ማዘጋጀቱን መርማሪዎች ይፋ አድርገዋል። ታዳጊው በእስራት መቀጣቱ ተሰምቷል። በአሜሪካ ኒውዮርክ ከተማ በባቡር ጣቢያ ውስጥ አንድን ግፈኛ ጥቃት የፈጸመ የሁለተኛ ደረጃ ተማሪ ከ5 ዓመት በላይ እስራት ተፈርዶበታል። ተማሪው ጥቃቱን የፈጸመው መጠለያ የሌለውን ግለሰብ በእሳት በማቃጠል መሆኑ ታውቋል። የ5 ዓመት ከግማሽ የፌዴራል እስራት የተፈረደበት ይህ ተማሪ የሃይስኩል የሁለተኛ ደረጃ ተማሪ እንደነበር ተመላክቷል። በኒውዮርክ ከተማ በሚገኝ የምድር ውስጥ ባቡር ጣቢያ ሰብዌይ ስቴሽን ውስጥ ተኝቶ በነበረ መጠለያ አልባ ግለሰብ ላይ እሳት በመለኮስ ጥቃት መፈጸሙን ፍርድ ቤት በዋለው ችሎት ላይ አምኗል። ፍርድ ቤቱ የወጣቱን ድርጊት አስከፊነት ከግምት ውስጥ በማስገባት ለ5 ዓመት ከ6 ወራት በወህኒ ቤት እንዲቀጣ የወሰነበት ሲሆን የተጎጂው ግለሰብ ማንነትና የደረሰበት የጉዳት መጠን በዝርዝር አልተገለጸም። ድርጊቱ በከተማ ነዋሪዎችና በማህበራዊ ሚዲያ ላይ ከፍተኛ ቁጣን ቀስቅሶ የነበረ መሆኑ ይታወሳል። በቴስላ ኩባንያ ላይ ምርመራ መጀመሩ ተሰምቷል። በአሜሪካ ቴክሳስ ግዛት አንድ የቴስላ ተሽከርካሪ ከመንገድ ወጥቶ ከመኖሪያ ቤት ጋር በመጋጨቱ በቤት ውስጥ በነበረች ሴት ላይ የሞት አደጋ ማስከተሉን ተከትሎ ኩባንያው ላይ አዲስ ምርመራ መጀመሩ ተነግሯል። እንደ ቢቢሲ ዘገባ አደጋ የደረሰው ባለፈው አርብ በቴክሳስ ግዛት ሲሆን አንድ ቴስላ ሞዴል 3 ተሽከርካሪ ከቁጥጥር ውጭ ወጥቶ አንድን መኖሪያ ቤት ጥሶ በመግባት በቤት ውስጥ የነበረችን አረጋዊ ሴት ህይወት ቀጥፏል። የአሜሪካ ብሔራዊ መንገዶች ትራፊክ ደህንነት አስተዳደር በአደጋው ዙሪያ ልዩ የቴክኒክ ምርመራ መጀመሩን ይፋ አድርጓል። የአካባቢው ፖሊስ ባደረገው የመጀመሪያ ደረጃ ምርመራ የመኪናው አሽከርካሪ በአደጋው ወቅት እጽ ተጠቅሞም ሆነ በአልኮል ስር እንዳልነበር አረጋግጧል። ይሁን እንጂ አሽከርካሪው ለመርማሪዎች በሰጠው ቃል አደጋው ከመከሰቱ በፊት መኪናው አውቶማቲክ በሆነው በራሱ የማሽከርከር ስርዓት አውቶ ፓይለት ላይ እንደነበርና በራሱ እየተነዳ ሳለ አደጋ እንደደረሰ ተናግሯል። የአሜሪካ መንግስት የደህንነት ተቆጣጣሪ አካላት እየተካሄደ ስላለው የቴክኒክ ምርመራ ማብራሪያ የተጠየቁ ቢሆንም የቴስላ ኩባንያ እስካሁን ድረስ በይፋ የሰጠው ምንም አይነት ምላሽ የለም ተብሏል። የማህበራዊ መገናኛ ዘዴዎች መስፋፋት በዓለም አቀፍ ደረጃ የጥላቻ ንግግር እንዲጨምር አድርገዋል ተብሏል። የማህበራዊ መገናኛ ዘዴዎች ወይም ሶሻል ሚዲያዎች መስፋፋት በዓለም አቀፍ ደረጃ የጥላቻ ንግግሮች እንዲጨምሩ፣ ማህበራዊ ክፍፍል እንዲሰፋና ግጭቶች እንዲቀሰቀሱ እያደረጉ እንደሆነ የአፍሪካ ህብረት ልዩ መልእክተኛና የሚዲያ ምሁራን አስጠንቅቀዋል። በተለይም ትላልቆቹ የቴክኖሎጂ ኩባንያዎች ለትርፍ ብቻ በመሮጥ ኃላፊነታቸውን እየተወጡ እንዳልሆነ ነው የገለጹት። ሰሞኑን ታስበው የዋለውን ዓለም አቀፍ የጸረ ጥላቻ ንግግር ቀንን አስመልክተው የአፍሪካ ህብረት የዘር ማጥፋትና የጅምላ ግድያ ወንጀሎች መከላከል ልዩ መልእክተኛ አዳማ ዲያንግ ባስተላለፉት መልእክት የጥላቻ ንግግር በአህጉሪቱ ላይ ያሳደረ ያለው ተጽዕኖ አሳሳቢ ደረጃ ላይ መድረሱን ገልጸዋል። መልእክተኛው በተለይ በደቡብ አፍሪካ በቅርቡ በስፋት የታየውን መጤ ጣል ጄኖፎቢክ እንቅስቃሴ በማንሳት
ይህ ድርጊት ደቡብ አፍሪካውያን የተገነቡበትን የአንድነት እሴት የሚሸረሽር በመሆኑ በዝምታ ሊታለፍ እንደማይገባው አሳስበዋል። በደቡብ አፍሪካ ዊትስ ዩኒቨርሲቲ አንጋፋ ሚዲያ ጥናት መምህር የሆኑት ፕሮፌሰር ኢጂኒዮ ጋግሌ አርዶኒ በበኩላቸው ለዶይቼ ቬለ በሰጡት ማብራሪያ እንደ ሜታ፣ ኤክስ ወይም የቀድሞ ትዊተር እና ቲክቶክ ያሉ ትልልቅ ኩባንያዎች የሚጠቀሙባቸው የኮምፒውተር ፕሮግራሞች ወይም አልጎሪዝም ጥላቻ አዘል መልእክቶችን ቅድሚያ ሰጥተው እንዲሰራጩ በማድረግ ረገድ ትልቅ ሚና እየተጫወቱ ነው ብለዋል። ባለሙያው አክለውም እነዚህ ኩባንያዎች ካሉበት አገር ርቀው በሚገኙ ማህበረሰብ ላይ የሚፈጠረውን የፖለቲካ ቀውስና ስጋት ለመረዳት ፍላጎት እንደሌላቸውና ከአካባቢው ምሁራን እንዲሁም ከሲቪል ማህበራት ጋር ለመወያየት ፈቃደኛ አለመሆናቸውን አንስተዋል። ኩባንያዎቹ በከፍተኛ ሁኔታ ትርፋማ ቢሆኑም መድረኮቻቸው ልዩነት ለመዝራት ጥቅም ላይ እየዋሉ ባለበት ሁኔታ ከተጠያቂነት ነፃ እንደሆኑ አድርገው ማሰብን ማቆም እንዳለባቸውም አሳስበዋል። የደቡብ አፍሪካ መንግስት የጸጥታ ጥበቃ ዘመቻ ጀምራለሁ ብሏል። ደቡብ አፍሪካ ሰነድ የሌላቸው የውጭ ሀገራት ዜጎች አገሪቱን ለቀው እንዲወጡ ያስቀመጠችው የሰኔ 30 የመጨረሻ ቀነ ገደብ እየተቃረበ መምጣቱን ተከትሎ አገሪቱ ከፍተኛ የጸጥታ ስጋት ውስጥ ወድቃለች። የደቡብ አፍሪካዊ የዜና አውታር ኤንሲኤ እንደዘገበው ከሆነ መንግስት ከቀነ ገደቡ በኋላ ሊነሱ የሚችሉ መጠነ ሰፊ ተቃውሞና ሁከቶችን ለመቆጣጠር ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ ግዙፍ የጸጥታ ጥበቃ ዘመቻ ይፋ አድርጓል። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ የጸጥታ መደፍረስ ዝግጁ መሆኑን ሲያስታውቅ፣ የመከላከያ ሚኒስቴር በበኩሉ ግጭቶች የሚቀሰቀሱ ከሆነ ጦሩን እስከ ማሰማራት የሚደርስ እርምጃ ሊወስድ እንደሚችል አመልክቷል። በአሁኑ ወቅት በርካታ የደቡብ አፍሪካ የአገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገራት ዜጎች በአስቸኳይ አገሪቱን ለቀው እንዲወጡ ያስገደዱ ሲሆን የተለያዩ የአፍሪካ ሀገራት ዜጎችም በሰላም ለማስወጣት ዜጎቻቸውን ጥረት እያደረጉ መሆኑ ታውቋል። ይሁን እንጂ ስደተኞች ጓዛችሁን ጠቅልላችሁ ውጡ እያሉ የሚንቀሳቀሱት እነዚህ ቡድኖች ከዚህ ቀደም ሰነድ የሌላቸውን ብቻ ሳይሆን ህጋዊ ሰነድ ያላቸውን የውጭ ሀገራት ዜጎች ጭምር ኢላማ ያደረጉ ጥቃቶችን ሲፈጽሙ እንደነበር ከነዋሪዎች የተገኙ ሪፖርቶች ያመለክታሉ። በዚህም የተነሳ በሀገሪቱ የሚኖሩ በርካታ ስደተኞች በከፍተኛ ስጋትና ሰቀቀን ውስጥ እንደሚገኙ ተገልጿል። በአፋር ክልል መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህወሓት ታጣቂዎች በሰነዘሩት ጥቃት የሰዎች ህይወት ማለፉ ተሰምቷል። በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህዝባዊ ወያነ ሓርነት ትግራይ ህወሓት አባላት የሆኑ ታጣቂዎች ጥቃት መሰንዘራቸውን የአካባቢው ነዋሪዎችና አመራሮች መግለጻቸውን ዶይቼ ቬለ አስነብቧል። በወረዳው ስር በሚገኙት በእነዚህ 2 ቀበሌዎች ላይ ከትናንት በስቲያ በከባድ መሳሪያ ጭምር ታግዞ በተከፈተ ተኩስ ቢያንስ የ2 ሰዎች ህይወት እንዳለፈና ሌሎች መቁሰላቸውም ታውቋል። የኢዳ ቀበሌ ሊቀመንበር ለዶይቼ ቬለ እንደተናገሩት ታጣቂዎቹ ባለፈው ግንቦት 23 ቀን በሰነዘሩት ተመሳሳይ ጥቃትም ከብት ይጠብቁ የነበሩ 2 የ12 ዓመት ህጻናትን እንደገደሉ አስታውሰዋል። ስለተሰነዘረው ወቀሳና ጥቃት ከህወሓት ባለስልጣናት በኩል ምላሽ ለማግኘት የተደረገው ጥረት እንዳልተሳካም ዶይቼ ቬለ አስነብቧል። ይህ በእንዲህ እንዳለ የክልሉ ወቅታዊ ሁኔታ አሳሳቢ እንደሆነበት የሰብአዊ መብት ተሟጋቹ ድርጅት ገልጿል። በትግራይ ክልል የሚገኙ ባለስልጣናት የንጹሃን ዜጎችን በግዴታ ወደ ውትድርና የሚያስገባውን ተቃውሞን በሞት ጭምር ለመቅጣት ሰፊ ስልጣን የሚሰጠውን አዲስ አዋጅ በአስቸኳይ ሊሰረዝ እንደሚገባ ሁማን ራይትስ ዎች አሳስበዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ባወጣው መግለጫ የትግራይ ዋና የፖለቲካ ፓርቲ የሆነው ህወሓት በፌዴራል መንግስት የተዋቀረውን ጊዜያዊ አስተዳደር መዋቅር በኃይል ካስወገደ በኋላ ይህንን አሻሚና ከፍተኛ የግዳጅ ምልመላ የሚያዝ አዋጅ በሰኔ ወር መጀመሪያ ላይ ማውጣቱን አውስቷል። የድርጅቱ የአፍሪካ ምክትል ዳይሬክተር ሌቲሻ ባደር የትግራይ ህዝብ አሁንም ከ2 ዓመቱ አስከፊ ጦርነት ጠባሳ ሙሉ በሙሉ ባላገገመበት ወቅት ባለስልጣናቱ ለአካባቢ ፖለቲካ ውጥረቱ ምላሽ መስጠት ያለባቸው ንጹሃንን ወደ ጦርነት በማስገደድና ተቃዋሚዎችን በመቅጣት መሆን የለበትም ሲሉ አሳስበዋል። የጸጥታና የንቅናቄ አዋጁ ጤናቸውና እድሜያቸው ለሚፈቅድላቸው ዜጎች ሁሉ የግዴታ ወታደራዊ አገልግሎትን የሚደነግግ ሲሆን ከጠላት ጋር በመተባበርና የትግራይን አንድነት ማዳከም በሚሉ ሰፊና አሻሚ ፍቺዎች ላይ የእስራትና የሞት ቅጣትን ያስቀምጣል። ከተለያዩ የሚዲያና የሰብአዊ ተሟጋች ተቋማት የተገኙ ሪፖርቶች እንደሚያመለክቱት በአሁኑ ወቅት በክልሉ ህፃናትን ጨምሮ በየቤቱ በመሄድ የጅምላ የግዳጅ ምልመላ እየተካሄደ ይገኛል። ከግዳጅ ምልመላ የሚያመልጡ ወጣቶችና ወላጆች ትንንሽ ልጆችን የመቅጣት እርምጃ እየተወሰደ በመሆኑ
በርካታ ዜጎች አዲስ ግጭትና መልመላን በመፍራት ከክልሉ የሸሹ መሆኑ ተሰምቷል። ይህ አዋጅ የጸደቀው በህወሓትና በፌዴራል መንግስት መካከል የሰላም ስምምነቱን አፈጻጸምና የክልሉን አስተዳደር በተመለከተ ያለው ውጥረት በከፍተኛ ደረጃ በጨመረበት ወቅት በመሆኑ በትግራይ ንጹሃን ዜጎች ላይ ተጨማሪ የሰብአዊ መብት ጥሰት እንዳያስከትል ከፍተኛ ስጋት ፈጥሯል። ከእስር በተለቀቀ ሰሞን በድጋሚ ወንጀል የፈጸመው ግለሰብ ጽኑ እስራት እንደተፈረደበት ተሰምቷል። በአዲስ አበባ ከተማ በቅሚያ ወንጀል ተከሶ የ3 ዓመታት የእስር ፍርዱን ጨርሶ ከማረሚያ ቤት በወጣ በ3ኛው ቀን ድጋሚ የስርቆት ወንጀል የፈጸመው ግለሰብ በ4 ዓመት ከ5 ወራት ጽኑ እስራት መቀጣቱ ተሰምቷል። ፖሊስ እንደገለጸው ከሆነ ዳዊት በላቸው የተባለው ይሄው ተከሳሽ ከዚህ ቀደም በኮልፌ ቀራኒዮ ክፍለ ከተማ ወረዳ 8 ልዩ ቦታው አረንጓዴ ሰፈር ከተባለ አካባቢ የ25,000 ብር የሞባይል ስልክ ቀምቶ ሲያመልጥ እጅ ከፍንጅ ተይዞ በ3 ዓመት ጽኑ እስራት እንዲቀጣ ተወስኖበት ነበር። ነገር ግን ግለሰቡ የእስር ጊዜውን ጨርሶ ከማረሚያ ቤት በወጣ በ3ኛው ቀን በዚሁ ክፍለ ከተማ ወረዳ 6 ቤተል አካባቢ ከሚገኝ አንድ አፓርታማ ውስጥ 19,000 ብር የሚገመቱ የተለያዩ ጫማዎችን ሰርቆ ለማምለጥ ሲሞክር በፖሊስና በህብረተሰቡ ትብብር በድጋሚ እጅ ከፍንጅ ተይዟል። የፌዴራል መጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ፈጣን ወንጀል ችሎት ተከሳሹ በማረሚያ ቤት ባለመታረሙና በፈጸመው ተደጋጋሚ የወንጀል ድርጊት ሌሎችን ያስተምራል፣ ያስጠነቅቃል በማለት በትላንትናው ዕለት በዋለው ችሎት ከ4 ዓመት 5 ወር ጽኑ እስራት እንዲቀጣ ወስኖበታል። የአዲስ አበባ ፖሊስ አብዛኛው ወንጀል ፈጻሚ በማረሚያ ቤት ታርሞ ወደ ማህበረሰቡ ቢቀላቀልም አንዳንድ የእጅ አመል ያለባቸው ግለሰቦች ወንጀል ቢፈጽሙም ከህግ እንደማያመልጡ ገልጾ ህብረተሰቡ ለጸጥታ አካላት የሚያደርገውን ጥቆማና ትብብር አጠናክሮ እንዲቀጥል ጥሪውን አቅርበዋል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!